የዛሬ ዝግጅታችን 26ኛው ሳምንት ነው የሚሆነው። ለመጨረስ የአንድ ሳምንት ጊዜ ብቻ ነው የቀረን። ከዚህም የተነሳ እግዚአብሔርን አመሰግናለሁ። አሁንም ደግሞ እግዚአብሔርን አመስግነን ስራችንን እንዲባርክ ጸልየን እንጀምራለን። አመሰግናለሁ ጌታ ሆይ በታማኝነት በቤት ተገኝተን የምንማረውን ትምህርት ስለባረክልን፣ በምንማረው ትምህርት ውስጥ ያንተ እጅ ስላለበት ክብርና ምስጋና ላንተ ይሁን። ሁሉ ላንተ ክብር ይሁን በኢየሱስ ክርስቶስ ያው ስም። ባለፈው ሳምንት ትምህርቴ ስለ አንድ የአድዋ ሰው ነው አንስተን የተነጋገርነው። ዘመንፈስ ቅዱስ አብርሃ ስለሚባሉት ዘመንፈስ ቅዱስ አብርሃ የብዕር ስማቸው እንደሆነ ተናግሬያለሁ። እሳቸውን መስመር ለማስያዝ በአማችነት የተጠጓቸው አለቃ ተወልደ መድኅን ገብሩ በሕይወታቸው ትልቅ አሻራ እንዳኖሩ ዘመንፈስ ቅዱስ አብርሃ በሕይወት ዘመናቸው የእግዚአብሔርን ቃል በመረዳት ያስተዋሉትን እውነት በእኔ ውስጥ ብቻ መቅረት የለበትም ብለው ስላመኑ በኖሩበት እምነት ውስጥ እንቅፋት የሆኑ አስተሳሰቦችና እንደ እግዚአብሔር ቃል ያሉትን ለማረም ሲሉ አንድ መጽሐፍን ጽፈውልን እንደነበር ነው የተናገርኩት። ተግሣጽና ምክር የተጻፈው ከ77 ዓመት በፊት ነው። የዛሬ 77 ዓመት በሰሜን ኢትዮጵያ በተለይም በትግራይ ማህበረሰብ ዘንድ ምን ነበረ የወንጌል ስርጭት ለሚለው የእኚህን ሰው የህይወት ታሪክ እንደ ጥሩ ናሙና አድርጌ ነው ያቀረብኩት። ጥቂት የቀረኝ ሀሳብ ስለነበር ወደ ቢጋር ሀሳቡና ወደ መጽሐፍ ቅዱስ የትርጓሜ ስልት ትምህርቴን የማጠናቀቀው መጽሐፍ ቅዱስና የትርጓሜ ስልቱ በሚል ሚኒሊክ አስፋው በጻፈው ስራ ነው እና እሱን ለመስራት የተገደድነው ወይም የሚያስፈልገን ለምንድን ነው የሚለውን እንደ ጊዜው ሁኔታ በኋላ ላይ አስረዳለሁ። ነገር ግን እኚህ ጉምቱ ሰው የጻፉት መጽሐፍ ለ12 ዓመት ታስረው ነበር። በየቦታው የተገኘው ተለቃቅሞ ተቃጥሎ ነበር። ከ12 ዓመት በኋላ ከአድዋ መቀሌ፣ ከመቀሌ አዲስ አበባ ለክስ ቀርበው ንጉሥ ችሎት ነው የቀረቡት። ሰውየው በንጉሥ ችሎት ፊት ቀርበው ግን ከሳሾቻቸው ለሚጠይቋቸው ጥያቄ ልክ ኦኔሲሞስ ነሲብ እንደተጠየቀ፣ ልክ አለቃ ታየ ገብረ ማርያም እንደተጠየቁት፣ ልክ ሼህ ዘካርያስ ጅብሪል እንደተጠየቁት እኚህም ሰው በቂና ሙሉ መልስ ነበር የሰጡት በጊዜው። ስለዚህ የንጉሡ ችሎት የወሰነላቸው ውሳኔ መጽሐፉ መፈታት አለበት፣ ሰውየውን ስላጉላላችሁት 1000 ብር ቅጣት ለእናንተ ተወስኗል የሚል ነበር እና ያ ከሆነ በኋላ ሰውየው የገጠሙትን ግጥም ሳምንት አንብቤ ነው የጨረስኩት። በዛ መጽሐፍ ውስጥ ግን የዛሬ 77 ዓመት ከኢዩኤል ጋር ትዝ ይላችሁ እንደሆነ በደቡብ ኢትዮጵያ የክርስትና ስርጭት ምን እንደሚመስል ነው ያየነው ለ2 ሳምንት። ከዛ በኋላ ከኔ ጋር ነው በሰሜን ኢትዮጵያ ያለውን ለማየት እኚህን 2 ሰዎች የመረጥኩት። በመጽሐፋቸው በገጽ 111 ላይ ስለ መድኃኒት ይናገራሉ። እሱን ባነሳላችሁ ጥሩ ነው። ስለ መድኃኒቱ ያብራራሉ። እንዲህ ነው የሚሉት: በኃጢአት ቁስል ለታመመ ሰው መድኃኒት ወይም አማላጅ ወይም ሐኪም እንደሚያስፈልገው እርግጠኛ ነው። ይህ ሲሆን ግን ሰው አስቀድሞ ቁስለ ኃጢአቱ ቢታወቀውና እውነተኛ መድኃኒት ለመፈለግ ሕሊናው ወይም ነፍሱ ረሃበ ጽድቅ ለማግኘት ቢጨነቅ ልጄ ሆይ ኃጢአትህ ቀረልህ፣ እምነትህ አዳነ የሚል የምሥራች አምላካዊ ቃል በዝነ ልቦናው ሊሰማና ሊያገኝ ይችላል ይላሉ። ከዛስ በኋላ ይህንንም ስርየት ካገኘ በኋላ ቀላሉንና ልዝቡን የክርስቶስን ቀንበር ተሸክሞ በእውነተኛው የነፍሳት ሐኪም ድኖ ታክሞ ልብሶ ለክርስቶስ እንደተባለው የጻድቃንን ልብስ ለብሶ ከቁስል ኃጢአቱ ተፈውሶ እፎይ ብሎ አርፎ በደስታ ይኖራል ነው የሚሉት። ጤናማ ወንጌል፣ ንጹሕ ወንጌል ሸካራ በሆነበት እግዚአብሔር ይስጥልኝ፣ ሸካራ በሆነበት ዓለም ባህላዊ ተጽዕኖ በነበረበት ሂደት ውስጥ ከክርስቶስ ዞር የሚያሰኝ በርካታ የትምህርት ሂደት ባለበት እኚህ ሰው ደፍረው ይህንን በመጽሐፋቸው ገጽ 111 ላይ አስቀምጠዋል። ቁም ነገራቸውን ሲያዳብሩ ወዳጄ ሆይ የመድኃኒትነቱን ስም ስማ፣ ስሙም ኢየሱስ ትለዋለህ ተብሏል፣ ሕዝቡንም ከኃጢአታቸው ያድናቸዋልና
በማቴዎስ 1:21 መድኃኒት ከጽዮን ይመጣል የያዕቆብንም ኃጢአት ያርቃል የሚለውን ከሮሜ 11:26 ጋር አገናኝተው በጌታ ኢየሱስ ጽድቅ፣ ቅድስና፣ መድኃኒት ሆነልን የሚለውን አንደኛ ቆሮንቶስ ምዕራፍ 1 ቁጥር 31ን ያጣጥማል ዘመንፈስ ቅዱስ አብርሃ። በዚህ በዘመንፈስ ቅዱስ አብርሃ ታሪክ ውስጥ ድነትን አስመልክቶ ሰውየው በዚህ በተመጠነ ቃል ሲናገሩ ቸሮ አምላካችን ዓለምን ሳይፈጥር ይላሉ። ቸሮ አምላካችን ዓለምን ሳይፈጥር አዳምና ሔዋን በስህተታቸው እንደሚወድቁ አስቀድሞ ስላወቀ ለውድቀታቸው ማንሻ፣ ለጥንታዊው ገነታዊ ንብረታቸው መመለሻ የጠላታችንን የዲያብሎስን ራስ ጨፍልቆ ኃጢአታችንን በምሕረቱ አርቆ ከስራታቸውን በመስቀሉ ዕዳቸውን ከፍሎ የሚያስፈታቸውና በደሙ አጥቦ አንጽቶ አስታርቆ ገነት የሚያገባቸው አንድ አማላጅ ማዕከላዊ ከዓለም በፊት ከአባቱ ያለ እናት ወልድ ቃል መድኃኔ ዓለም ክርስቶስን መውለዱ ማዘጋጀቱ አዳማዊ ዘር ኃጥአን ለሆኑ ሁላቸው እርሱም በማመን ብቻ ድነው ተፈውሰው የአምላካዊ ባህሪ ተካፋዮች እንዳደረጋቸው ስላሰበ ለእርሱ ዓለምን ሳይፈጥር አስታራቂና አዳኝ መድኃኒት አድርጎ አቆመው ይላሉ ገጽ 112 ገጽ 112። ሰሞኑን በፌስቡክ ገጽ ላይ ዳግም የተወለደ ሰው ይጠፋል በሚል ውዝግብ ውስጥ ተገብቷል እና ማናችንም የድርሻችንን መናገር ማሳወቅ እውነት የሆነውን ነገር መናገር ስላለብን እኔም የድርሻዬን በዛ ቦታ ላይ እያሰራጨው ነው። እኚህ ሰው ግን ይህንን እውነት ከ77 ዓመት በፊት ለትግራይ ማህበረሰብ በዚህ አገላለጽ ገልጸው መሰረት ጥለው አልፈዋል። የእኚህን ሰው ታሪክ እዚህ ድረስ ከሄድኩኝ በሰጧችሁ ወረቀት ላይ ላለፉት 26 ሳምንታት የተማርናቸው ትምህርቶች በእናንተ ዘንድ ምን ዋጋ አስገኝተው እንደነበር ሳምንቱን ሙሉ ካያችሁ በኋላ በሚቀጥለው ሳምንት ስራዬን ስቋጭ በዚህ ክፍት ቦታ ላይ የታያችሁ ክፍተት ካለ ጥያቄና የሀሳብ ማንሸራሸር አብረን እናደርጋለን። ኤርምያስ እየሰጣችሁ ባለው ቢጋር ላይ ተከታታይ ያያችሁት የ24 ሳምንት ስራዎችን ነው። በ24 ሳምንት ስራ ውስጥ ትምህርቴን የቀነበብኩት ክርስትና በኢትዮጵያ በ20ኛው ክፍለ ዘመን ድርሳናት ላይ በሚል ነው። በተጻፉ ስራዎች ላይ በ20ኛው ክፍለ ዘመን ላይ ምንድነው የተጻፈ ክርስቲያናዊ ጽሑፍ ክርስትናን ፕሮሞት የሚያደርግ በኢትዮጵያ ክርስትና ሕያው እምነት እንደሆነ አሻግሮ ማለፍ የሚችል የተጻፈልን ስነ ጽሑፍ ምን ነበረ? ያንን የሚያጠና ዝግጅት ነው ያለፉትን 6 ወሮች ያደረግነው። የተጻፉ ሰነዶች ላይ የተጻፉ ሰነዶች ብዬ ስል ማንም የጻፈው ሰነድ ማለት አይደለም። በብዙዎች ተመስክሮለት እንደ ሉቃስ እንደ ጸሐፊው ለእኛ ሊጠቅም የሚችል ሰነድ የጻፉልንን ሰዎች ስራ ማለት ነው። ከዛ አኳያ የመጀመሪያው ነጥቤ ከርዕሱ ጋር እንድንጣጣም ወደ እናንተ ማድረስ ነው። ከ1900 እስከ 2000 ዓመተ ምህረት ባሉት ስራዎች ላይ ብቻ ትኩረት ሰጥቻለሁ። ቀጥሎ ያነሳውላችሁ ነጥብ በሰጠኋቸው ወረቀት ላይ ለዚህ ትምህርቴ መንደርደሪያ መስጠት ነው። መንደርደሪያ ስሰጥ ትምህርቱን የጀመርኩት የካቲት 23 ስለሆነ የአድዋ ድልን ግብዓትነት በማንሳት ኢትዮጵያውያን የክርስትና ሕያውነት በውስጣቸው ያደሩ ሰዎች በኢትዮጵያ ምድር ብቻ ሳይሆን ያ የያዙትን እውነት በዛው የክፍለ ዘመን ሂደት በኒውዮርክ አሜሪካ በተለይም በነጮች ቤተ ክርስቲያን ውስጥ ተገኝተው ነጮች ሊያስተናግዷቸው ስላልወደዱ በዛ በባፕቲስት ቤተ ክርስቲያን ባሪያዎች ተብለው የሚቀመጡ ክርስቲያኖች በሚቀመጡበት ቦታ እንዲቀመጡ ሲደረጉ አንቀመጥም ብለው ጥለው ወጥተው የመሰረቱትን ቤተ ክርስቲያን ነው አንስቼ የነበረው አቢሲኒያ ባፕቲስት ቸርች። ስለ አቢሲኒያ ባፕቲስት ቸርች በጻፍኩት መጽሐፌ ላይ የተወሰነ ጥቆማና ማብራሪያ ሰጥቻለሁ። በክፍል 2 የአቢሲኒያ ባፕቲስት ቤተ ክርስቲያን በዓለም አቀፍ ደረጃ ትልቅ ስራ እየሰራች ያለች ቤተ ክርስቲያን ናት። በክቡር ጠቅላይ ሚኒስትር መለስ ዜናዊ ዘመን
መጋቢዎቹ ተጋብዘው መጥተው ለኢትዮጵያ የራሳቸውን ድርሻ ፈጽመው ሄደዋል። ከጠቅላይ ሚኒስትሩም ጋር ክርስትና ተኮር ጭብጦችን አብረው ተነጋግረዋል። ይሄ የመነሻዬ ማብራሪያ መንደርደሪያ እንደነበረ አስታውሳለሁ። ይህን ሳነሳ በኢትዮጵያውያን የዳግም ልደት ታሪክ በገባቸው ሰዎች በሄዱበት ቦታ ለውጥ የማምጣት አቅም እንዳላቸው ለማረጋገጥ ያነሳሁት ነጥብ ነው። በቢጋሩ 3ኛ ላይ እንዳያችሁት ለምንድን ነው የምንማረው የሚል ጥያቄ ነው ያነሳሁት። ለምንድን ነው ይህን ለ6 ወር ለመማር ራሳችንን ያዘጋጀ ነው? ከኔ ከተዘጋጀውበት አንጻር ግቦችን ያዘጋጀሁት 5 ያህል ጭብጦችን ነው ያነሳሁት። ያለ ግብ የተጀመረ ትምህርት ባክኖ ነው የሚቀረው። ልናስተምር በተገባው ጉዳይ ላይ ይሄንን ወደ ሰዎች አደርሳለሁ የሚል ጭብጥ ካልኖረን ማናችንም አየር ላይ የሚቀል ትምህርት ሰጥተን ወይም በሰው ልብ ሊያድር የማይችል ቅራቅንቦ ሀሳቦችን አሻግረን የምንተው። ስለዚህ መሰረት መጣል አይቻልም፣ በቤተ ክርስቲያንም ሆነ በግል ሕይወት። ስለዚህ ላለፉት 6 ወራት ከየካቲት 23 እስከሚቀጥለው ሳምንት ጳጉሜ 2 5 ዋና ጭብጦችን አድማጮች እንዲይዙ፣ ተመልካቾች እንዲይዙ ፈልጌን የተዘጋጀሁት። የታሪክ ባለቤት ማን ነው? ልዑል እግዚአብሔር ነው። ምንም ለዚህ ተቀናቃኝ መልስ እንደማንሰጥ በብዙ ማስረጃዎች ተናግሬያለሁ። የታሪክ ባለቤት እግዚአብሔር ብቻ ነው። ከዛስ በኋላ ኢትዮጵያ በዚህ ታሪክ ውስጥ እግዚአብሔር በሰራው ታሪክ ውስጥ ተጋሪ እንድትሆን ተደርጋለች ወይ? ኢትዮጵያ እንደ አንድ ሕዝብ አዎ ተደርጋለች። ኢትዮጵያን እግዚአብሔር ተጋሪ ለማድረግ ክርስትና በተለያዩ ክፍለ ዘመኖች በተለያዩ ሰዎች ወደ ኢትዮጵያውያን እንዲደርስ እግዚአብሔር ማድረጉን ታሪክ እየጠቀስኩ 4 የማድረሻ መንገዶችን በጊዜው አስተዋውቂያለሁ። ወንጌልን ማቴዎስ አደረሰው ከሚለው ጀምሮ እስከ 4ኛው ክፍለ ዘመን እስከ አባ ሰላማ ያለውን በመተንተን እነዚህን ስናቅ በ20ኛው ክፍለ ዘመን የተጻፉትን ድርሳናት ለመመርመር አቅም እንደምናገኝ ስለገባኝ ነው። 3ኛው ግብ በወቅቱ ያለችው የኢትዮጵያ ቤተክርስቲያን፣ አሁን ያለችው የኢትዮጵያ ቤተክርስቲያን ቤዛንም ጨምሮ ከቀደሙት ምንድነው ልትማር የምትችለው? በ1900 ዓመተ ምህረት በ100 ዓመት ክልል ውስጥ የነበሩ ቤተክርስቲያናትና የእምነት አባቶችና እናቶች የሰሩትን ስራ ማወቃችን አሁን ላለነው የሚሰጠን ጥቅም ምንድነው ልንማር የምንችለው? የዘዳግም 32:7ን አንስቼ ነው ይሄንን ወደ እናንተ ያደረስኩት። ዘዳግም 32:7 የድሮውን ዘመን ማሰብ፣ የብዙ ትውልድን ዓመታት ማስተዋል፣ አባትን መጠየቅ፣ ሽማግሌዎችን ጠይቆ ቁርጡን ማወቅ የአንዲት ቤተክርስቲያን የአንድ ክርስቲያን መለያ መሆን አለበት። ከዚህም የተነሳ ከቀደሙት ምን ልንማር እንችላለን? 3ኛው ግቤ እንደነበረ በትምህርቴ ውስጥ አስፍሬያለሁ። ከሱ ጋር ተገናኝቶ በክርስቶስ የውጀት ሥራ ትድግናን ባገኙ ኃጢአተኞች ቤተክርስቲያን የተሰራች በመሆኗ ይሄ በደንካራነት ሰብዕና ላይ የተመሰረተ የትኛውን ቤተክርስቲያን የራሱ የሆኑ ችግሮች አሉት። የራሱ የሆኑ ችግሮች ለምን ኖረው? በክርስቶስ የውጀት ሥራ ትድግና ባገኙ ኃጢአተኞች ቤተክርስቲያን ስለተመሰረተች ነው። ዛሬ ላይ ቆመን የሐሰት ትምህርት እንደ ጉድ ፈላ ነው የምንለው። ወደፊትም ሊፈላ ይችላል። የሐሰት ትምህርትን ሊያስፋፉ የሚችሉ ዳግም ያልተወለዱ ሰዎች ተቃይጠው ገብተው ሊሆን ይችላል። ወይም ዳግም የተወለዱት ቅዱሳት መጻሕፍትን የሚረዱበት መንገድ ተዛብቶ ሊሆን ይችላል። አሊያም እያንዳንዱ በራሱ መንገድ ሄዶ ሊሆን ይችላል። ለማንኛውም ትድግና ያገኙ ሰዎች እነሱ ኃጢአተኞች ናቸው። ኃጢአተኛ ባለበት ማህበረሰብ በየትኛውም ቦታ ላይ ችግሮች ይኖራሉ። እነዛን ችግሮች መተዋወቃችን በዚህ ትምህርት ላይ የሰጠንን ግብዓትም ጎን ለጎን እያነሳው ነው የሄድኩት። ውድቀት በቤተ ክርስቲያን ውስጥ የተለያዩ ደካማ ነገርን የሚገልጡ ስጋዊ ስራዎች ቢኖሩ እንዴት ሊታረሙ ይችላሉ የሚለው የግቤ 4ኛ ነው። በመጨረሻ ግን
የታሪክ ተርጓሚ ማን ነው በሚለው ላይ እስከ መጨረሻ ድረስ አጽንኦት ሰጥቻለሁ። ታሪክን የሚተረጉመው ማን ነው? ይሄንን ታሪክ እግዚአብሔር እንዲሰራለት ሲፈልግ ማንን መረጠ? በ100 ዓመት የታሪክ ሰነድ ውስጥ ያነሳሁላችሁ ሁሉም ሰዎች ወንዶችም ሊሆኑ ይችላሉ፣ ሴቶችም ሊሆኑ ይችላሉ። ሁሉም በህብረተሰቡ እይታ ደካማ፣ የማይረቡ፣ ዕውቀት የጎደላቸው፣ በብዙ ነገር አንካሳ ከሆነው ሰፊው ማህበረሰብ የተመረጡ ናቸው። ነገስታት አልተወሰዱም፣ መሳፍንት አልተወሰዱም። ትላልቅ የተባሉ ሰዎች ተጠርተው በዚህ የክርስቶስ ቤተክርስቲያን ስራ ላይ ተሳታፊ አልሆኑ። እኛ ታሪክን በምናጠናበት ጊዜ ለምሳሌ የኢትዮጵያ ታሪክን ስናጠና ቶሎ ከች የሚልብን አፄ ቴዎድሮስ ሊሆኑ ይችላሉ። ቶሎ ወደ ህሊናችን የሚመጡት ዳግማዊ ምኒልክ ሊሆኑ ይችላሉ። ቶሎ አይምሯችን የሚመጡት ቀዳማዊ ኃይለ ሥላሴ ሊሆኑ ይችላሉ። አሁን ላይ ጠቅላይ ሚኒስትር አብይ አህመድም ሊሆን ይችላል፣ መለስ ዜናውም ሊሆን ይችላል። እግዚአብሔር እነዚህ ስመጥርና የታሪክ ማዕከል ናቸው ተብሎ የሚታሰቡትን ሰዎች አልተጠቀመም። በቤተ ክርስቲያን ውስጥ አልተጠቀመም። ያልታሰቡትን እነሱን የጠራቸውን ታሪክ እንዲተረጉሙ አድርጓቸዋል። ክርስትናን በኢትዮጵያ ውስጥ መሰረት እንዲጥል እኒህን የመሰሉ ሰዎችን ተጠቅሟል። ለዚህ ነው ኦኔሲሞስ ነሲብ ላይ አንስተን ባሪያውን ተፈንጋዩን ሰው ነው እግዚአብሔር ለታላቅ ክብር ያበቃው። ሼህ ዘካርያ ጅብሪልን ነው ከሙስሊሙ ማህበረሰብ አውጥቶ ነቅሎ ወንጌልን በእሳቸው አማካኝነት እንዲደረስ ያደረገው። አስቴር ገኖን ነው ወስዶ ከባሪያው ማህበረሰብ ለወንጌል አርበኛ ያደረገው። እነዚህን ያካተተ ዝግጅት ወደ እናንተ እንዳደረስኩ ተስፋ አደርጋለሁ። ልናስብ የሚገባውም ከዚህ አኳያ እንደሆነ መልሼ እናገራለሁ። እግዚአብሔር የታሪክ ባለቤት ሆኖ ኢትዮጵያን ከተጠቀመ ኢትዮጵያ ተነጥላ የምትታሰብ ሀገር ናት ወይ የሚለውንም ጥያቄ መልሻለሁ። አይደለም። ኢትዮጵያ ብቸኛ ህዝብ አይደለችም። በአፍሪካ ሀገር ካሉት ጎረቤት ሀገሮችና ከሙሉ አፍሪካ ህዝብ ጋር አብራ የተገኘች ሀገር ናት። ከዚህም የተነሳ በአፍሪካ ውስጥ በተለይም ከኢትዮጵያ ጋር ባልተሳሰረ የእምነት አባቶችና እናቶች ለክርስትና ትልቅ አስተዋጽኦ አድርገው ነበሩ ወይ የሚለውን ለማሳየት ጥረት አድርጌያለሁ። አዎ ነበሩ። በክርስትና ውስጥ አባቶች ብለን የምንጠራቸው የምታስታውሳቸው ሰዎች እነማን ናቸው? በአፍሪካ በመጀመሪያው 4 ክፍለ ዘመኖች ውስጥ ከአፍሪካ ተወልደው አፍሪካውያን ሆነው ለቤተ ክርስቲያን መሰረትን ጥለው ያለፉ ሰዎች እነማንን ታስታውሳላችሁ? የተቆጠበ ነጥቦች በተወሰኑ ሰዎች ላይ አንስቼላችኋለሁ። የምታስታውስ ሰው ካለ ግን እስቲ አንዳችሁ ንገሩ። አፍሪካዊው ከሌ፣ አፍሪካዊቷ ከሌ ብላችሁ እንድትሉ ይለው። ኦገስቲን ቢሆነኝ እንግዳችን ሆነ ትክክለኛውን መልስ መልሰልኛል። እግዚአብሔር ይስጥልኝ። አውግስጢኖስ ወይም ኦገስቲን ብለን የምንለው አፍሪካዊ ሰው ነው። ቀለሚንጦስ ዘእስክንድርያ ብለን የምንጠራው አፍሪካዊ ነው። ኦሪገን አፍሪካዊ ነው። የሥላሴን ስያሜ ያመጣልን ተርቱሊያን አፍሪካዊ ነው። ሰብሪያን ብለን የምንጠራው ወደ ሀገራችን ስንመጣ ዘነብ ኢትዮጵያ ብለን የምንጠራቸው ሰዎች አፍሪካውያን ናቸው። እነዚህን ያነሳውበት ምክንያት ክርስትና በአፍሪካ ውስጥ በኢትዮጵያ የበቀለ እምነት ሳይሆን እግዚአብሔር በሁሉ እንዲደርስ ራሱ አፍሪካውያንን ተጠቅሞ ታላቅ ስራ እንደሰራ ለማረጋገጥ ነው። በዝግጅቴ እንዳያችሁት በወሰዳችሁት ጽሑፍ ውስጥ በትምህርታችን ሂደት ልናስተውል ከሚገባቸው ዋና ሐሳቦች ዝግጅቴ ትርጉም ያለው ሆኖ ወደ እናንተ እንዲደርስ ካደረኩበት ቅኝት ውስጥ አንዱ ትውፊትን ማስተዋወቅ ነው። ትውፊት፣ ክርስትና እና ኢትዮጵያ። ይህን ያደረኩበት ምክንያት ምንድን ነው ከተባለ ባጭሩ ወንጌላዊው ክርስትና የፕሮቴስታንቱ ክርስትና ትውፊትን የናቀ ማህበረሰብ መሆኑን ለማረጋገጥ ነው። ትውፊትን አይመለከተኝም ብሎ ንቆ ከራሱ ስላስወገደ ብዙ ነገሮችን በማጣት ላይ ጉስቁልና ውስጥ የወደቀ ማህበረሰብ ሆኗል።
ትውፊት የትውልድ ሰንሰለትን ይዞ የመጣ ሀብት ነው። ትውፊት ውስጥ አይረቤ ነገሮች ሊኖሩ ይችላሉ። አይረቤውን ከሚረባው መለየት የክርስቲያንና የቤተ ክርስቲያን ኃላፊነት ነው። አሽቀንጥሮ መጣል ግን ዋጋ ያስከፍላል። ያንን ለማረጋገጥ እናንተም እንድታስተውሉት ስለፈለኩ በሳምንታቱ ውስጥ አንዱ ያነሳሁት ትውፊት ምንድን ነው የሚለውን በወጉ ማብራራት ነው። ይሄ ትውፊት ከክርስትና ጋር እንዴት ነው አብሮ ተጣጥሞ የተጓዘው? ይሄ ክርስትና በኢትዮጵያ ውስጥ ከትውፊት ጋር አብሮ ሲሄድ እንዴት ሊታይ ይገባዋል የሚለውን ተንትኛለሁ። ከዛስ በኋላ የትውፊት ጠቀሜታን ለማሳየት በክርስትና በጎ ተጽዕኖ ያሳደሩትን ስያሜዎች አንስቼ ለማብራራት ሞክሬያለሁ። ስም በኢትዮጵያ ማህበረሰብ ውስጥ ለልጆቻችን የምናወጣቸው ስሞች፣ ለቦታ የምንሰጠው ስም ክርስትና ተኮር ነው። ከክርስትና ጋር ይገናኛል። እንዴት ሊገናኝ ይቻላል? አባታችን፣ አያታችን፣ ቅድመ አያታችን ወደ ኋላ ተመልሰን ምንዥላቶቻችንን ስንቆጥር ክርስትና አሻራውን በተወበት ቤተሰብ ውስጥ ስሞች ትልቅ ቦታ አግኝተው ይገኛሉ። ይሄ በአይሁድ አውድም ተመሳሳይ ነው። በአይሁድ አውድም ስሞች አስተምህሮተ ሥላሴን እንዲገልጥ፣ ስሞች ሊመጣ ያለውን መድኃኒት እንዲገልጥ፣ ስሞች የእግዚአብሔርን ባህሪያት እንዲይዙ ተደርገው ነው ለሰው ልጆች የሚሰጡት። ይህ ታሪክ በኢትዮጵያ ውስጥ ተደግሟል። ይህ ታሪክ በእያንዳንዳችን ሕይወት ውስጥ ተደግሟል። እንዴት ሊሆን ቻለ? ሊሆን የቻለበት ዋናው ምክንያት የክርስትና በጎ ተጽዕኖ በኢትዮጵያ ውስጥ ሰርቶ ስለነበር በርካታ ምሳሌዎች አቅርቤ ስለነበረ ወደፊትም ይኸው ስራ በመጽሐፍ በሚቀየርበት ጊዜ ስለምታነቡት እሱ ላይ ትኩረት አልሰጥም። ግን ስሞች በክርስትና ሕያው እምነት አሻራ የተለወሱ መሆናቸውን ማወቃችን በጣም በጣም ጠቃሚ ነው። እኔ ሁሌም እንደምለው አሜን ስሜ ታደሰ ገብረ ክርስቶስ ወልደ መድን የሚለው ንግግር ድርሰት ይምሰል እንጂ ወንጌል ነው። ያን እድል በመጠቀም ስም የሚሰጠውን የመናገሪያ ማዕረግ እኔም በድርሻዬ ልጠቀምበት ነው ያልኩት። ልጄ መብቷን የራሷን ስም ታውጣ የሚል ማፈግፈግ አልፈለግኩም። በአራቱም ልጆቻችን ላይ አራቱም ልጆች በታሪክ ውስጥ ስማቸው ተሳስሮ ወንጌል ገላጭ እንዲሆን እፈልጋለሁ። በከተሞች ስሞች ላይ አሁን ላይ ለውጦች እየተካሄዱ አንዳንድ ስሞች እየተቀየሩብን እንዳሉ አውቃለሁ። ደብረ ዘይት ምንድን የተባለው አሁን ቢሾፍቱ፣ ናዝሬትስ፣ አዳማ፣ ወደ አንጾኪያ፣ ወደ ኤፌሶን ስትሄዱ ምን እንደሚባል አላውቅም። ተገዳዳሪ ነገሮች እንዳሉ የታወቀ ነው። ቢሆንም ግን የቀደሙት የክርስትና አባቶች ክርስትናን መሰረት በሚጥል መንገድ አስቀምጠውልናል። ወደ ሰሜን ኢትዮጵያ ወደ ወሎ ስንመጣ ደግሞ በተለይም ንጉሥ ላሊበላ ክርስቲያኖች ወደ ኢየሩሳሌም መሄድ ባልቻሉበትና ተገዳይ በሚሆኑበት ጊዜ ኢየሩሳሌምን ወደ ኢትዮጵያ አመጣለሁ ነው ያለው። አምጥቷታል። ቀራንዮን ቢሆን ጎልጎታን ቢሆን መድኃኔዓለምን ቢሆን ሁሉንም አምጥቷል። እነዛ የመጡት የክርስትና አሻራ በቤተ ክርስቲያናቱ ስያሜና አካባቢያዊ ድነት ላይ ያተኮረ ስለሆነ ነው። ይሄ ከትውፊት ጋር ነው የሚገናኘው። ለትውፊት ፊት ሰጥተን ካላጠናን እነዚህን ትላልቅ የትናንት አባቶች የሰሩትን ስራ ልብ አንልም። ልብ ካላልን ደግሞ ተጎጂ የምንሆነው እኛው ነን። ሀሳባችን ጥልቀት አይኖረውም። ወንጌላችን ወደ ሰዎች ለመድረስ የሚችልበት አቅም ዝግ ነው የሚሆነው። ከዛው ጋር እንዳትረሱብኝ የማስታውሰው ሳምንት እንዳልኩት ከካንሰር በሽታ የከፋ በሽታ አለ። እሱም መርሳት ነው። እኔም ይጠናወተኛል፣ በጣም ነው የሚገዳደረኝ፣ እረሳለሁ። ላለመርሳት ግን እታገላለሁ። በዚህ ሂደት ውስጥ ካነሳዋቸው ዋና ነገሮች ውስጥ አንዱ የክርስትና አስተዋጽኦ ለደረጀ የትምህርት ስርዓት ምክንያት ሆኗል ነው ያልኩት። ለደረጀ የትምህርት ስርዓት የኢትዮጵያ የትምህርት ስርዓት ከምዕራቡ እየተዋስነው ነው ማለት ይከብዳል። ቤተ ክርስቲያን በጣለችው መሰረት ላይ ግን የቀጠለ ነው ማለቱ ነው የተሻለ የሚሆነው። በኢትዮጵያ ኦርቶዶክስ ቤተ ክርስቲያን የትውፊት አካሄድ ላይ የአብነት ትምህርት ቤቶች ከፊደል ቆጠራ እስከ ፕሮፌሰር ማዕረግ እንዴት መስጠት እንደሚችሉ በቅደም ተከተል ለመተንተን ጥረት አድርጌያለሁ።
ያን ማወቅ በጣም አስፈላጊ ነው። ያንን ስናቅ የሐዲስ ዓለማየሁን ራእይ እንረዳለን። ያንን በትምህርት ሂደት ውስጥ ያለፉ ሰዎችን ስንረዳ ዘነበ ኢትዮጵያዊ ያካበተውን ሀብት እናገኛለን። ያንን በተረዳን ቁጥር አለቃ ታዬ ገብረ ማርያም እውቀትን የሸመቱበትን ሰፈር እናገኘዋለን። ስለዚህ የአብነት ትምህርት ቤት በኢትዮጵያ ኦርቶዶክስ ቤተክርስቲያን የተመሰረተው ለወንጌላዊው ክርስትና ከፍተኛ አስተዋጽኦ አድርገዋል። በዛ ውስጥ ያለፉ ሰዎች ትልቅ በረከት ሆነው አልፈዋል። እያለፉም ነው። ተራ ነገር የሚካሄድበት ስፍራ እንዳልሆነ ማሰብ በጣም አስፈላጊ ነው። እባብ ግደል ከነበትሩ ገደል ብለን ካሰብን ግን ዋጋ የለውም። እባቡን ገለን በትሩን መያዝ ያስፈልጋል። እባቡን ከገደልን በኋላ በትሩን አብረን ከጣልን ሌላ እባብ ድንገት ሊመጣ ይችላል። ያኔ እንወጋለን። በዚህም ጥናታችን ላይ ማያስፈልገውን ነገር ካስወገድን በኋላ ማስወገጃ መሳሪያችንን ይዞ መቀጠል ግን አስፈላጊ እንደሆነ ማየት አለብን። ስለ አለቃ ታዬ ገብረ ማርያም፣ ስለ ኦኔሲሞስ ነሲብ፣ ስለ ኦሊ ኤሪክሰን፣ ስለ ጁዲ ኮሊንስ ያነሳውላችሁን አስታውሱ። እግዚአብሔር ቢፈቅድ እድሜ ቢሰጠኝ ወደ 452 ገጽ የደረሰ ስራ ነው። ወደ መጽሐፍ መቀየር እንዳለበት አስቤ ነው ትምህርቱን እያቀረብኩላችሁ ያለሁት። ለአንዳንዶቻችሁ ሰጥቻችሁ ሙሉውን እንድታዩ አደርጋለሁ። ከዛ ሌላ ቆም ብዬ በዚህ ትምህርት ላይ ትልቅ ትኩረት የሰጠሁት ሼህ ዘካርያ ጅብሪል ጋር ስንደርስ ነው። አለቃ ነዋይ ጋር ስንደርስ እኚህ ሰው ቁርአንን ተጠቅመው በሙስሊም ማህበረሰብ ውስጥ ተገኝተው ኢሳን ያስተዋወቁ ጉምቱ ሰው ናቸው። በመስጊድ ላይ ያለው የጨረቃ ምልክት ሳይሰበር፣ ነገር ግን በውስጡ ያሉት ሰዎች ኢሳን አማኞች፣ ዳግም የተወለዱ ክርስቲያኖች ሆነው የተገኙበት ታሪክ ነው። በዚህ ከ1901 እስከ 2000 ባለው የታሪክ ሂደት ውስጥ ያገኘ ነው። እሳቸው የሄዱበት መንገድም አሁን ያለን ክርስቲያኖች ምን ያህል ተጠቅመንበታል በሚለው ላይ ምናልባት 1.1% የሚል ምላሽ እናገኝ ይሆናል። ወደ ሙስሊሙ ማህበረሰብ ለመድረስ ወንጌላዊው ክርስትና በጣም ፈዛዛ ነው። ወደዛ ለመስራት ልቡም ያለን አይመስልም። በተቻለ መጠን በክርስትና ሴክት ውስጥ ያሉትን ለመናጠቅ ነው ጥረት እያደረግን ያለ ነው። በኦርቶዶክስ ውስጥ ያለውን፣ በካቶሊክ ውስጥ ያለውን ወይም ደግሞ በወንጌላዊው ክርስትና ውስጥ በሐሰት ትምህርት ላይ ያሉትን አትርፎ ወደዚህ ለማምጣት እሱ ቀዳሚ አጀንዳ አይደለም። በጨለማው ውስጥ ያለውን ማህበረሰብ መድረስ የሚለው ግን ለቤተ ክርስቲያን የተሰጣ ተልእኮ ነው። በኢትዮጵያ ማህበረሰብ በ111 ሚሊዮን አሁን ባለው ቁጥር ነው የምናገረው። 34%ቱ የሙስሊም ማህበረሰብ ነው። ሰፊ ይዞታ ነው የያዘው። ይሄ ቁጥር የተዛባ ሊሆን ይችላል፣ የተወሰነ ማስተካከያ ሊኖር ይችላል። እርሻ ያለበትን ቦታ ቤተ ክርስቲያን ለይታ አውቃ በምን አይነት መንገድ ይህን ማዝለቅ አለባት የሚለውን እንድታይ 7 ተከታታይ ክፍሎች ነው ያቀረብኩት። ከመስመሬ ወጣ ብዬ ነው ሄድኩት። ያን ያደረግኩበት ዋናው ምክንያት ዛሬ ውሏችን አንዱ እቅድ ማውጣት ስለሆነ በእቅዳችን ውስጥ የወንጌል ስርጭት እንዴት ይታየናል የሚለውን ከራሳችን ጀምረን ወደ ሌላውም ለማድረስ ጭምር ነው። እንግዲህ አለቃ ተወልደ መድኅንን፣ ዘመንፈስ ቅዱስ አብርሃን ካነሳውላችሁ በዚህ የ100 ዓመት የክርስትና ታሪክ የ20ኛው ክፍለ ዘመን የክርስትና ታሪክ መዋዠቆች፣ አሉታዊ ተጽዕኖ ሊያሳድሩ የሚችሉ አካሄዶች በ100 ዓመት ዘመን ውስጥ ተከስተዋል። ያ የተከሰተውን ችግር ለመፍታት የሚያስችል የጠነከረ መፍትሄ አልተገኘም ነበረ። የተለያዩ ሰዎች እስካሁኑ ጊዜ የየራሳቸውን አስተዋጽኦ አድርገዋል። ነገር ግን ችግሩ ችግር ነው በሚል ያመነ አንድ ሰውን ያገኘሁት። ያ ሰው በታሪክ አጋጣሚ የቤዛ ባፕቲስት ቤተክርስቲያን አባል መሆኑ ያኮራኛል፣ ደስም ይለኛል። ሚኒሊክ አስፋው የትምህርት የማጠቃለያ ከሱ ጋር ነው የሚገናኘው። ሚኒሊክ አስፋው መጽሐፍ ጽፏል፣ ሰነድ አዘጋጅቷል። አሁንም ለማተም የሚዘጋጅበት ስራዎች አሉት። ከሁሉ ሰነዶቹ የላቀው ሰነድ በብዙ ማስረጃ በብዙ የነጠረ አካሄድ ጥናትና ምርምር የተሰራበት ምናልባት ብቸኛ መጽሐፍ በመጽሐፍ ቅዱስ ትርጓሜ ላይ የሚኒሊክ አስፋው ስራ ነው።
ስለዚህ መጽሐፍ ጥቂት ልናገር። ካላጠናቀቅኩት በሚቀጥለው ሳምንት ጨርሳለሁ። ምኒልክ የመጽሐፍ ቅዱስና የትርጓሜ ስልቱ ቅዱሳት መጽሐፍት እንዴት ይነበቡ፣ እንዴት ይተርጎሙ፣ እንዴት ይተግበሩ የሚል መጽሐፍ ለመጽሐፍ ያሳስበው መቼ ነበር? ይሄን ያሳስበው ምኒልክ የዛሬ 35 ዓመት ነው። የዛሬ 35 ዓመት በአማኑኤል ባፕቲስት ውስጥ እያለን በትመማ አውደ ጥናት ላይ የመጽሐፍ ቅዱስ አተረጓጎም ስልት የሚል ስራ እንዲያቀርብ ፔፐር እንዲያቀርብ ኃላፊነት ሰጥቼው ነበር። ምኒልክ እንዳሁኑ የሚናገር ሰው አይደለም። ዱግማ ነበር፣ አፈዝግ ነበር። መናገር የጀመረው ወደ አደባባይ ወጥቶ ስራውን ማቅረብ ሲጀምር ማጥናት ሲጀምር ነው እና ከ35 ዓመት በፊት ይህንን 4 ኪሎ ባለው የዳግማዊ ምኒልክ ትምህርት ቤት ዝግጅቱን ከስምዖን ተሰማ ከሰብለ ኃይሉ ጋር ተጋግዘው አቅርበዋል። ያኔ ሲዘጋጅ ነው ብልጭ ያለለት። ያኔ ሲዘጋጅ ነው በኢትዮጵያ የክርስትና ታሪክ ውስጥ ክፍተቶቻችን እየሰፉ የመጡት የትርጓሜ ስልት አለማወቅ ነው የሚል ድምዳሜ ላይ ደረሰው። ከዛስ በኋላ ወደ መንፈሳዊ ኮሌጅ ነው የገባው። ለበርካታ ዓመታት በዛ ሲያጠና ነው የኖረው። በዛ ጥናትና ሂደት ውስጥ የወለደው መጽሐፍ አሁን የምላችሁ መጽሐፍ ነው። ስለዛ መጽሐፍ በዛ በምትመሰረትበት ጊዜ ከመመስረቷ በፊት ስቲቭ ብራይን የተባለ የአዲስ ኪዳን ፕሮፌሰር አነጋግረን ነበረ። እኔ ምኒልክ፣ አስፋው ፍቅሩ ገበያው፣ ተስፋዬ አባይነህ አንድ ላይ ሆነን ሴት ዲያቆን መሆን ትችላለች አትችልም የሚል ጥያቄ አቅርበንለት መሆን የማትችልበት ምንም ምክንያት የለም ማለት አንተን ከምንሰማ ሌላ ብንሰማ ይሻላል ብለን ጥለን ነው ሄደን። ስቲቭ ብራይን የአዲስ ኪዳን ፕሮፌሰር ስለዚህ መጽሐፍ እንዲህ ነው ያለው። ስለ ምኒልክ ስለጻፈው መጽሐፍ ሁሉ ክርስቲያን የእግዚአብሔር ቃል ተፈላጊ የክርስቲያኖች ሀብት እንደሆነ ያምናል። ሁሉ ክርስቲያን፣ ይህ አሜሪካዊ ክርስቲያን የሚናገረው ነው። የኢትዮጵያን አውድ ካጠና በኋላ የደረሰበት ነው። ሁሉ ክርስቲያን የእግዚአብሔር ቃል ተፈላጊ የክርስቲያኖች ሀብት እንደሆነ ያምናል። አምነው ግን የጋራ ሀብታቸውን ለመጠቀም ሲነሱ በርካቶች ራሳቸውን በተሳሳተ ትርጓሜ ውስጥ በመጣል ትርጉም የሌለው ሕይወት መኖር ይጀምራሉ ነው ያለው። በርካታ ዓመታት ሊኖረው ስቲቭ ብራይን፣ ስቲቭ ስትራውስ እያልኳቸው አይደለም። ስቲቭ ስትራውስ አስተማሪያችን ነው፣ ወደ ጌታ ሄዷል። በጣም የምማረክበት በሕይወቴ ውስጥ ትልቅ አሻራ የተወ የቤተ ክርስቲያን ታሪክ እንድጽፍ ምክንያት የሆነኝ ሰው ነው። ይሄ ግን ስቲቭ ብራይን ፕሮፌሰር ይህን ያለው። ከዛስ ይህን የመሰለ አካሄድ ደግሞ አለ ከሌሎች ሀገራት በበለጠ በኢትዮጵያ ጎልቶ ይታያል። በኢትዮጵያ ጎልቶ ይታያል። በመላው ኢትዮጵያ ዞሮ የሚሽን ስራዎችን ሲሰራ የነበረም ሰው ስለሆነ ነው። በኢትዮጵያ ጎልቶ ይታያል። ይህን እንቅፋት የዚህ ሰነድ አዘጋጅ ቀድሞ ስለተረዳው በመላው ኢትዮጵያ ላሉ የተለያዩ የክርስትና ቤተ እምነቶች ጭምር እንዲጠቀሙበት ደግሞም ለሁሉ በኩል አቅም የተሰጠንን መጽሐፍ ቅዱስ እንዴት መተርጎምና መረዳት እንዳለብን በመገንዘብ ጻፈልን ነው ያለው። ይሄ መጽሐፍ ለወንጌላዊው ለፕሮቴስታንቱ ተብሎ አልተዘጋጀም። ለወንጌላዊው ክርስቲያን፣ ለኦርቶዶክሱም ክርስቲያን፣ ለካቶሊኮቹም ጭምር የሚያገለግል አድርጎ ሰራው ነው ያለው። ችግሩ በጣም ሲሪየስ ስለሆነ የስቲቭ ብራይን ምላሽ ነው። ሌላው ስለዚህ መጽሐፍ አስተያየት የሰጠን በቅርብ ወደ ጌታው የሄደው ሰለሞን ጥላሁን ነው። በአሜሪካ ባሉ ቤተክርስቲያናት መጋቢ ሆኖ የሚያገለግል በቤዛም ጋብዘነው ስለ መስቀሉ ስራ ለ2 ሳምንት የዛሬ 27 ዓመት 28 ዓመት የሰበከን ሰው ሰለሞን ጥላሁን ቀድሞ አስተያየት እየሰጠ እያረመው ከጎኑ የነበረ ወንድም ነው። ይህ የነገረ መለኮት መምህር ስለ ሰነዱ ያለው ይሄን ነው። ስለ መጽሐፉ ቅዱሳት መጽሐፍት እስትንፋሰ መለኮት መሆናቸው በሀገራችን በተለይም በክርስቲያኑ ማህበረሰብ ዘንድ የዚህ አባባል እውነትነት አወዛጋቢ ሆኖ አያናቁርም፣ አያወዛግብም። ግና ለአስተምሮ ለምግባርና ለአስተዳደር ያላቸውን አንድምታ በሚመለከት ግን የብዙ የትርጓሜ ዘፈቀዶችን ይዘን
ብቅ እንላለን። ለዚህ ደግሞ ማስመሪያን በመጠቀም ሊሰመር በሚገባው ሁሉ ላይ ልኩን ማስተዋወቅ ያስፈልጋል። ከዚህ አንጻር በትርጓሜ ስልት ዙሪያ በሥነ ጽሑፍ አርትዖቱ በይዘቱ ጥልቅነት በጥናትና ምርምር የተደገፈ በአገራችን ቋንቋ የተሰናዳ በዚህ መጽሐፍ ልክ እስካሁን አላነበብኩም ነው ያለው። እውነቱን ነው። በዚህ መጽሐፍ ልክ እስካሁን አላነበብኩም። ትርጓሜን በሚመለከት የኢትዮጵያ ኦርቶዶክስ ቤተክርስቲያን ብዙ ስራዎች ሰርታለች። ነገር ግን የዚህን ልክ ሙሉ ለማድረግ የሚያስችል ስራ ግን አልተሰራም። ምኒልክ አስፋው በኢትዮጵያ ኦርቶዶክስ ቤተክርስቲያን፣ በኢትዮጵያ ካቶሊክ ቤተክርስቲያን፣ በሌሎች ያሉትን ሪሶርሶች ሁሉ ተጠቅሟል። የሚበጀውን ሁሉ አጣጥሞ ይህን መጽሐፍ ሰጥቶናል። ለዚህ መጽሐፍ እኔም ግብዓት ነበረኝ። በዛ መጽሐፍ በሚታተምበት ጊዜ የመጥምቃውያን አብያተ ክርስቲያናት ኅብረት ፕሬዚደንት ሆኜ አገለግል ስለነበር መጽሐፉን አንብቤ ደጋግሜ አርሜ ከሰጠሁት በኋላ በመጽሐፉ ጀርባ ላይ የጻፍኩት የመጽሐፍ ቅዱሳት መጽሐፍት እንዴት በአግባቡ መፈታት እንዳለባቸው የሚያብራሩ አጥጋቢ ትንታኔዎች በውስጡ ይዟል። እናም ዛሬ ከትርጓሜ መዛባት የተነሳ በክርስቶስ ቤተ ክርስቲያን ውስጥ ብዙ መደናገር ታይቷል። የስነ አፈታት ችግር በቤዛም የስነ አፈታት ችግር ሊኖርብን እንደሚችል አውቃለሁ። አንዳንድ ነገሮችን ነካ አድርገን በቶሎ የምንጨርሳቸው ነገሮች ስላሉ የስነ አፈታት ሁኔታዎች ሲታዩ ግን ጥልቅ ስለሆኑ ጊዜና ቦታ ከተሰጣቸው አንድነትን፣ ህብረትን፣ ፍቅርን፣ የዓላማ አንድነትን ሊያመጡ እንደሚችሉ በአስተያየቴ ላይ አስቀምጫለሁ። የትርጉም መዛባት ወደ ጥፋት ሊያደርስ እንደሚችልም ተናግሬያለሁ። ይህን መጽሐፍ ካዩት ሰዎች ውስጥ አንዱ ፕሮፌሰር አታላይ ዓለም ነው። ፕሮፌሰር አታላይ ዓለም ምን ያህሎቻችሁ እንደምታውቁት አላውቅም፣ ግን በሙሉ ወንጌል አውድ ውስጥ ተቀምጦ በፔንቴኮስታል እንቅስቃሴ ውስጥ ራሱን አኑሮ በዛና በሌሎች ያለውን ክፍተት ከተረዳ በኋላ ይህን መጽሐፍ ባገኘ ጊዜ ያለውን ነው አሁን ማነብላችሁ። አታላይ ዓለም መጽሐፍ ቅዱስ የሰው ድርሰት ወይም የሰው የምርምር ውጤቶች የተቀመሩበት የሳይንስ መጽሐፍ አይደለም። የመላው ፍጥረት ባለቤት የሆነው እግዚአብሔር በመንፈስ ቅዱሱ አማካኝነት ለትውልዱ ሁሉ ሐሳቡን ያስታወቀበት መጽሐፍ ነው። ስለሆነም መጽሐፉን ሌሎች መጽሐፎችን ከምናነብበት መንገድ በተለየ ሁኔታ በጥንቃቄ ማንበብና መተርጎም ይኖርብናል። በዚህ ዘመን በጥንቃቄ በጎደለው መንገድ እንደ ራስ ምኞትና ፍላጎት መጽሐፍ ቅዱስን መተርጎም እየተበራከተ መጥቷል። ከዚህም የተነሳ መንገዱን የሚያሳየን ስራ ያስፈልገን ነበር። እናም ይህ መጽሐፍ ለዚህ መፍትሄ ሆኖ ተገኝተዋል። በነገራችን ላይ ይህን መጽሐፍ ስንቶቻችሁ ከዳር እስከ ዳር አንብባችሁታል? በቤዛ ላይብራሪ ውስጥ አለ። በእጃችሁ ሊገባ የሚገባ መጽሐፍ ነው። አሜሪካ ታትሞ ያለው ኤዲሽን ነው ያለኝ እኔ። ነገር ግን ራዕይ አሳታሚ ድርጅት ኃላፊነቱን ወስዶ አሳትሞታል። ሊኖረን የሚገባ ስራ ነው። የመጨረሻ አስተያየት ሰጪ አድርጌ ከመረጥኳቸው ሰዎች ውስጥ ሌላው ሰው ዶክተር ማሙሻ ፈንታ ይባላል። ስለዚህ መጽሐፍ ሲናገር ቅዱሳት መጽሐፍትን ማወቅ ከድነትና ከመንፈሳዊ ብስለት ጋር በእጅጉ ይቆራኛል። በመሆኑም መጽሐፍቱን በጥንቃቄ ለመተርጎም፣ ለመረዳትና ለመተግበር ብርቱ ትጋት ይጠበቅብናል። ይህ ሰነድ ለዚህ ዓላማ የተዘጋጀ እጅግ ጠቃሚ መጽሐፍ ነው። መጽሐፉ የቅዱሳት መጽሐፍትን ባህሪያት፣ ስነ ጽሑፋዊ ቅርጽና አወቃቀር ይመረምራል። የትርጓሜ ስልቶችን ይጠቁማል። በጥልቅ ነገረ መለኮታዊ፣ ታሪካዊና ስነ ጽሑፋዊ ምርምር ላይ የተመሰረተ ድንቅ ሥራ ነው ብሎ ነው የመሰከረው። እነዚህ ምስክሮች አንዳቸውም አልዋሹም። ክርስትና በኢትዮጵያ በቀጣይነት እንዲዘልቅ እያንዳንዱ በግል ያለ ክርስቲያን፣ በማህበር ያለ አጥቢያ ቤተ ክርስቲያን ሊያስብበት የተገባው ዋና ቁም ነገር የተሰጠንን መጽሐፍ እንረዳዋለን ወይ የሚለውን ማረጋገጥ ነው።